ሞስት ኢራር ሊዲንግ ቱ ጎል። ይሄ መረጃ ደግሞ ምን ላይ ያተኮረ ነው? የበለጠ ወደ ግብ ሊያደርሱ የሚችሉ ስህተቶችን የፈጸሙ ግብ ጠባቂዎችን ነው የሚያጋራው መረጃ። በዘንድሮ የውድድር ዘመን በፕሪሚየር ሊጉ ላይ እንግዲህ ቼልሲ በተደጋጋሚ ሲነሳበት የነበረው ጥያቄ ከምን አንጻር ነበር? ከግብ ጠባቂ አንጻር ነበር። አሰልጣኙ ሳይቀር ግራ የገባቸው በሚመስል መልኩ አብዛኞቹ ግብ ጠባቂዎች ስህተት ሲሰሩ ነበር። ደጋፊዎችም ደግሞ እንዲሁ ኤንዞ ማሬስካን ሲቃወሙ ነበረ። ለምን ግብ ጠባቂዎችን እያቀያየረ አይጫወትም? እስከ ቅርብ ጊዜ የምንሰማው ነበር አይደል? ለማንኛውም ግን ሳንቼዝ ወደ 5 ያህል ስህተቶችን በመስራት እንግዲህ ቀዳሚውን ስፍራ ይዟል ከአይፕስዊቹ ግብ ጠባቂ ከሙሪች ጋር። እንግዲህ ይሄ የበለጠ አንድ ቡድን ብዙ ነጥቦችን እንዲያጣ በተለይ በውድድር ዘመኑ መጨረሻ ላይ ብናየው በርካታ ጨዋታዎችን ሉዝ ሊያደርግ የሚችልበት በርካታ ነጥቦችን ሉዝ ሊያደርግ የሚችልበት እድል እጅግ በጣም ከፍ ያለ ነው፣ በግብ ጠባቂ ስህተት ብቻ የተነሳ ማለት ነው። እና ከዛ ባለፈ ሙሪች ነው ይህን ቁጥር የሚጋራው 5 ስህተቶችን በመስራት። ቬርብሩገን እና ቤሊስ አሉ። እንግዲህ ቤሊስ ከሳውዛምፕተን ነው። ብራይተን ኤንድ ሆቭ አልቢዮን በዘንድሮው የውድድር ዘመን እንግዲህ በቬርብሩገን የተነሳ ወደ 4 ያህል ስህተቶች ተሰርተውበታል ማለት ነው። ከዛ ባለፈ እንደነ ኤታን ፒኖክ አለ ከብሬንትፎርድ። ይሄ እንግዲህ ተከላካይ ነው። ወደ 3 ያህል ስህተቶችን የሰራው ተከላካይ ነው። ካልተሳሳትኩ 5 ቁጥር የሚለብስ ተጫዋች ታስታውሱ ከሆነ ረዘም ያለ ልጅ ነው። እሱ ልጅ ነው ኤታን ፒኖክ። እንዲሁ ኦናና አለ ከማንቸስተር ዩናይትድ ወደ 3 ኤረሮችን በመስራት። ከዛ ባለፈ እንደነ ቤድናሪክ እና ዳውንስ አሉ ከሳውዛምፕተን። ሁለቱም እንግዲህ ተጫዋቾች ማለት ነው ከሳውዛምፕተን ወደ 3-3 በመስራት ተከታዩን ስፍራ የሚይዙ ተጫዋቾች ናቸው ማለት ነው። እና ግብ ጠባቂዎች ላይ ብቻ አይደለም በእርግጥ ይሄ መረጃ የሚያተኩረው ያው ተከላካዮችም ላይ ነው። ከተከላካይ ባለፈ እዛ ግብ አካባቢ ላይ በተለይ ደግሞ የራሳቸው ግብ አካባቢ ላይ በረጅም ደቂቃን የሚያሳልፉ ተጫዋቾች ከሆኑ ያው ተከላካዮች የበለጠ ያሳልፋሉ። ግን አንድ ቡድን የበለጠ በመከላከል የሚጫወት ከሆነ አማካዮቹም ቢሆኑ ሊያሳልፉ የሚችሉት የበለጠ እንግዲህ በሎው ብሎክ ሊጫወቱ ከሆነ ቦክስ ውስጥ ሊያሳልፉ የሚችሉበት እድል እጅግ በጣም ሰፊ ነው ኳሱን ለቀው የሚጫወቱ ከሆነ። ስለዚህ ተከላካዮች እና ግብ ጠባቂዎች የበለጠ ስህተቱ ሊሰሩ ይችሉ ይሆናል እንጂ ግን ብዙ ስህተቶችን ሊሰሩ የሚችሉ የፊት መስመር ተጫዋቾችም ሊሆኑ ይችላሉ። ግን እነዚህ የምታዩቸው ተጫዋቾች ተከላካዮች እና ግብ ጠባቂዎች ናቸው አብዛኞቹ ማለት ነው። ኤኒዌይስ ግን በእነዚህ ስህተቶች የተነሳ አንድ ቡድን በርካታ ዋጋን ሊከፍል የሚችልበት እድል እጅግ በጣም ሰፊ ነው። በውድድር ዓመቱ መጨረሻ ቢጠራቀም በጣም ሰፊ ነው የሚሆነው ማለት ነው። እና ይሄ ለማስላት እንኳን ለምሳሌ የተቆጠሩበትን ግቦች ለማስላት እንኳን ለምሳሌ ጎል አሎውድ ታይምስ 90 ሲካፈል ለተጫወቱበት ደቂቃ ማለት ነው። እና ምን ያህል ግብ እንዲቆጠር ሆነ ወይም ምን ያህል ግብ ተቆጠረ ሲባዛ በ90 ሲካፈል ለተጫወቱበት ደቂቃ ብታደርጉ ይሄንን ቁጥር ይሰጧችኋል ማለት ነው። የተቆጠሩበትን ግቦች ለማግኘት ማለት ነው። ብዙ ጊዜ ይሄኛው ሜትሪክ አሰልጣኞች የነሱን ልጆች የበለጠ ከተጋጣሚ ልጆች ጋር ለመለየት የሚወስኑበት ነገር ወይም ደግሞ የአየር ላይ ፍልሚያዎችን የሚያሸንፍ ተጫዋች እንዳላቸው የበለጠ ለመለካት የሱን ፐርፎርማንስ ለማወቅ ከሚረዳቸው ጉዳዮች አንዱ ይሄ ሞስት ኤሪያል ዱዌልስ ዎን የምንለውን የአየር ላይ ኳሶችን የማሸነፍ ብቃት እና አንዳንድ አሰልጣኞች እንደውም እንደዚህ አይነት ብቃት ያላቸውን ተጫዋቾች ሆን ብለው ሲያመጡ ተመልክተናል አይደል? ለምሳሌ አርሰናል ቤት ውስጥ ሚኬል ሜሪኖ የመጣበት ጉዳይ። ከዛ ባለፈ ደግሞ እንደነ ካይ ሃቨርዝ ፐርፐዝሊ ነው አይደል የመጡት ረጃጅም ተጫዋቾች እንደውም ሲመጡ ለምሳሌ ኒውካስትል እንዲሁ አሌክዛንደር አይዛክን ለምን እንዳመጣው እናውቃለን። ከእግርም ባለፈ እንዲሁ የሄዲንግ ኳስን ለመጠቀምም ጭምር ነው ልጁ ቁመት ስላለው ማለት ነው። ከዛ ባለፈ ደግሞ የአየር ላይ ኳስ ደካማ ነው የሚባለው ኢቭን የሲቲው ሃላንድ እንኳን ሳይቀር ግን ደግሞ አንዳንድ ጊዜ ደካማ በሆነበት ፐርፎርማንስ በራሱ ወይም ይሄ በአየር ላይ ብቃት በራሱ ግቦችን ያስቆጠረበት ሁናቴ እኮ አለ እና ፐርፐዝሊ የሚመጡ ተጫዋቾች አሉ። ለማንኛውም ግን ይሄ ዱዌል ደግሞ የበለጠ ሲለካ ከምን አንጻርም ጭምር ነው የሚለካው ወይም የበለጠ አሰልጣኞች ምንን አግባብነት ውስጥ ይከቱታል? ሁለት ተጫዋቾች ኢኳሊ ነው ማለት ነው ቻንስ የሚኖራቸው። ምክንያቱም ኳሷ አየር ላይ በነበረች ሰዓት ያቺን ኳስ ለማሸነፍ አንደኛው ተጫዋች አድቫንቴጅ ቴክ አያደርግም ማለት ነው። ስለዚህ ኢኳሊ ነው ያቺን ኳስ በእኩል ሁናቴ ላይ ተገኝተው የማሸነፍ ብቃት ያለው ተጫዋች የበለጠ ነጥቆ ኳሷን ለራሱ ቡድን ማዋል ይችላል ማለት ነው። እና ይሄ እንደ አንዱ ሜትሪክ ሊወሰን ይችላል። በእርግጥ የቆመበት አቋቋም፣ አንግሉ፣ ሌሎች ጉዳዮች የራሱ የተጫዋቹ የቁመት ሁኔታ እነዚህ ከአግባብነት ውስጥ ሊገቡ ይችሉ ይሆናል ወይም ታሳቢ ተደርገው ሊሆን ይችላል። ግን የበለጠ ደግሞ
ሁለት ተጫዋቾች ለአየር ላይ ፍልሚያ ግን በሚፋለሙበት ሰዓት ወይም በሚገናኙበት ሰዓት ግን አንደኛው ላይ የፖሴሽን አድቫንቴጅ ሊወስድ አይችልም ማለት ነው፣ ኳሷን ከመናጠቃቸው በፊት። ነገር ግን መቼ ነው አድቫንቴጅ የሚወስደው? ኳሷን ከተናጠቀ በኋላ ማለት ነው። ለማንኛውም በፕሪሚየር ሊጉ ግን እስካሁን ሰዓት ባለው መረጃ መሰረት ወይም ተጫዋቾች እንግዲህ ለሀገራቸው ወደ ግዳጅ ከመሄዳቸው በፊት በነበረው የፕሪሚየር ሊግ ጨዋታ ላይ እንግዲህ ዳን በርን ነው ወደ 101 ኤሪያል ዱዌሎችን በፕሪሚየር ሊጉ ላይ ማሸነፍ የቻለው። ከዛ ባለፈ ደግሞ እንዲሁ ኮሊንስ እና ታርኮውስኪ ያሉ ከብሬንትፎርድ እና ከኤቨርተን። በተለይ ደግሞ የብሬንትፎርድ ተጫዋቾች እዚህ ውስጥ ቢገቡ አይግረማችሁ፣ በጣም ረጃጅም ናቸው። ፐርፐዝሊም ደግሞ ሆም ብለው ነው እንደዚህ አይነት ቡድኖች፣ በተለይ ብሬንትፎርድ ለምሳሌ ሆም ብሎ ነው፣ ረጃጅም ተጫዋቾች ናቸው አብዛኞቹ ያሉት ተጫዋቾች። ይህንን ኤሪያል ዱዌል ለማሸነፍ የበለጠ ፐርፐዝሊ የፈረሙ ተጫዋቾች እስኪመስሉ ድረስ አብዛኞቹ የብሬንትፎርድ ተጫዋቾች ረጃጅም ናቸው እና ብሬንትፎርድ ላይ ክሮስን ለማስቆጠር በጣም ከባድ ሲሆን ተመልክተናል ከዚህ በፊት አንዳንድ ቡድኖች ከብሬንትፎርድ ጋር ሲጫወት። ታርኮውስኪ ለምሳሌ በኤቨርተን ቤት ውስጥ ኢቨን በበርንሌይ ቤት ውስጥም እያለ አስገራሚ ነበር ይሄ ተጫዋች። አሁን ደግሞ በኤቨርተን ቤት ውስጥም ጭምር ነው የሚገኘው። ኤቨርተን በራሱ የአየር ላይ ኳስ እንዲሁ ጠንካራ ናቸው በአየር ላይ ኳስ። እንግዲህ በዴቪድ ሞይስ ስር የሚገኙት ኤቨርተኖች ለማንኛውም ታርኮውስኪ ወደ 93 ከኮሊንስ ጋር ይሄንን ቁጥር ይጋራል። ኤሪያል ዱዌሎችን ማሸነፍ የቻለው ሌላኛው ተጫዋች። ከዛ ባለፈ ኦሼ እና ቫንዳይክ ደግሞ እንዲሁ 89 ኤሪያል ዱዌሎችን ያሸነፉ ሌላኞቹ ተጫዋቾች ናቸው። እነዚህንም ካየናቸው ለምሳሌ ቫንዳይክ ረጅሙ ተጫዋች ነው። ከዛ ባለፈ ደግሞ በፕሪሚየር ሊጉ ላይ ልምድ ካላቸው ተከላካዮች መሃል እንዲሁ ዋንጫን ማሸነፍ ከቻሉ ተከላካዮች መሃል ዋነኛው ነው። ከዛ ባለፈ እንዲሁ ቶማስ ሱሼክ አለ። የቶማስ ሱሼክን ቁመት አልነግራችሁም፣ በዌስትሃም ቤት ውስጥ ከበፊት ጀምሮ የምናውቀው ነው አይደለ? ይሄ ተጫዋች በተለይ በአየር ላይ ኳስ ብቃቶቹ አስገራሚ ነው። በእርግጥ ያን ያህል የጎላ ስም ላይኖረው ይችላል፣ ግን ደግሞ የአየር ላይ ኳሶችንም ሲያገኝ የሚጠቀምበት መንገድ ጥሩ ነው የሚባል ነው እና ይሄም የዌስትሃም ተጫዋች ወደ 86 ኤሪያል ዱዌሎችን ወይም የአየር ላይ ፍልሚያዎችን ማሸነፍ የቻለው ሌላኛው የፕሪሚየር ሊጉ ተጫዋች ነው። እንዲሁ ደግሞ ዶሚኒክ ካልቨርት ሌዊን እና ኪልማን ተከታዮቹ ናቸው። ዶሚኒክ ካልቨርት ሌዊን የምናውቀው ነው። እንደውም እኔ ይሄ ተጫዋች በእግሩ ከሚያስቆጥረው ወይም እኔ የእግር አጥቂ ነው ከምለው ወይም እሱን አንድ ቡድን ካስፈረመው የበለጠ ከእግሩ ይልቅ በጭንቅላት ኳሱ ይጠቀማል ብዬ ነው ማስበው። የሚታወቀውም ስፔሻላይዝድ ያደረገበትም በዚህ ነው አይደለ? በኤቨርተን ቤት ውስጥ በርካታ ግቦች ከተቆጠሩ የዶሚኒክ ካልቨርት ሌዊን ግቦች አብዛኞቹ የሄዲንግ ኳሶች ናቸው። የሚታወቅበት ስፔሻላይዝ ያደረገው ነገር በዚህ ነው። በጣም የአየር ላይ ኳሶች ላይ አስገራሚ ነው ልጁ። ስለዚህ ግቦችን ማስቆጠር ከቻለ ኤሪያል ዱዌሎቹን ማሸነፍ ፍልሚያዎቹን ማሸነፉ አይገርመንም ማለት ነው። ወደ 84 እንደውም በዘንድሮ የውድድር ዘመን ብዙም ተሰላፊ ስላልሆነና ቤቶ በተለይ እስከ ቅርብ ጊዜ ድረስ በጣም ጥሩ አፈጻጸምን እያሳየ ካለ አጥቂ መሃል አንዱ ስለሆነ በርካታ እድሎችን ማግኘት ያልቻለው ዶሚኒክ ካልቨርት ሌዊን ግን ወደ 84 የአየር ላይ ኳስ ፍልሚያዎችን ማሸነፍ የቻለው ሌላኛው ተጫዋች ነው። እንዲሁ ደግሞ ኪልማን አለ ከዌስትሃም፣ እሱም ይሄንን ቁጥር በተመሳሳይ ይጋራል። ለማንኛውም እስኪ የእናንተን ሀሳብ ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ግን በኤሪያል ዱዌሎችን ይሄ የአየር ላይ ኳስ ፍልሚያዎችን በማሸነፉ ረገድ እነዚህ ተጫዋቾች ከ1 እስከ 5 ያለውን ስፍራ ይይዛሉ።